በለው ሴቶቹ ተጫረሱ። አረ ሄርሜላ ተረጋጊ፣ ተረጋጊ፣ ሰከን በይ፣ የምር ሰከን በይ። በጣም ሼም ነው። ስሜቱን አየሽ አይደለ? አንቺም እኮ በሰው ህይወት ጥልቅ ብለሽ ስትመጪ ይሄ ነገር እኔ ላይ ይደርሳል ብለሽ አላሰብሽም ነበረ። አየሽ አይደለ? ሄርሜላ ፍቅር ወደ አንቺ ህይወት ስትመጣ ምን ያክል እንደተሰማሽ አየሽ አይደለ? በሁለት ሳምንትና በአንድ ሳምንት ውስጥ አየሽ አይደለ ጉዳቱ ምን እንደሆነ። አንቺ ደግሞ ነፍሰ ጡር የሆነች ሴት ላይ መተሽ ነው የሰውን ባል ሌላ ነገር ውስጥ አስገብተሽ እዚህ ደረጃ ላይ ያደረሽ። ከዛ በፊትም የተጣሉ ነበሩ፣ ሩታና አብርሽ የተጣሉ ነው እንጂ አልተለያዩ። አንቺ ከመጣሽ ከወለደች በኋላ ነው ሩታና አብርሽ የተለያዩ ማለት ነው። የፍቺ ወረቀት ያደረጉ አንቺ ከነሱ ህይወት አልወጣ ስትይ ነው ሩታ እንግዲህ ተናዳ ወደ ፍቺ ወረቀት የገባችው ማለት ነው። ወደ ፍቺ ሄደችው አንቺ አልወጣም ስላልሽ። ገባሽ አይደለ? ስሜቱ ምን ያክል እንደሚጎዳ አየሽ አይደለ? ዛሬ መተሽ አታፍሪም? ሩታ ላይ መተሽ ስትናገሪ አረ በጣም ሼም ነው። ያለፈን ነገር ደግሞ ስለራቆ ስለምን አታውሪ። እዚህ ጋር እኛ እኮ ቪዲዮ የራቆት ቪዲዮ ያዘች ነው የሚባለው አይደለ? እሱም ቪዲዮ እኮ አላየንም። እውነት ይሁን ውሸት ይሁን እኛ አናይቅም፣ እናንተ ናችሁ የምታውቁ። ገባሽ አይደለ? እዚህ ጋር ያለፈን ነገር አታውሪ ማለት ነው። አንቺ ነሽ እኮ በሰው ህይወት ጥልቅ ብለሽ መተሽ ልጆቹ እርስ በእርስ እዚህ ደረጃ ላይ ያደረሽው ማለት ነው። አታፍሪም እንዴ? አንቺ አፍ ያለሽ ደግሞ ታወራለሽ እንዴ? በጣም ሼም ነው። የሰውን ባል ሌላ ነገር ውስጥ ካስገባሽ በኋላ ህይወት አለሽ እንዴ? አንቺ ምን ህይወት አለሽ? በሰው ህይወት ነው ጥልቅ ብለሽ የሰውን ባል ብልግና ላይ አደረግሽው። ያበላሽሽው አንቺ ነሽ። አብርሽ እንደዚህ ልጅ አልነበረም። ስርዓት አለ፣ ለሰው ልጅ ያለ ክብር፣ ለተመልካች ያለ ክብር ይለየ። አንቺ ከመጣሽ በኋላ ነው አብርሽ የተበላሸ። እውነት ለመናገር ማለት ነው። እውነት እናወራ ከተባለ ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላችሁ መጥቻለሁ። የኔ ሁንቆች ማለት ነው። እንግዲህ ዛሬ ጉድ ሰምታችኋል። ሄርሜላ እሳት ለብሳ እሳት ጎርሳን የመጣችው እንግዲህ ሩታ አነቀቻት፣ በጣም አነቀቻት። እንደ ጉራ ብቻ አንቺ ብቻ መልካም ሴት ንጹህ ሴት ለመሆን እራስሽ እንዴት ኧረ ሰው የለም እኮ ሩታ መጥፎ ሴት ክፉ ሴት እንደሆነች አስደርገሽ ነው የምታወሪ። ተይ እባክሽ። አንቺ እዚህ ህይወት ላይ ጥልቅ ብለሽ ባትመጪ ሩታና አብርሽ እዚህ ደረጃ ላይ አይደርሱም። በሰላም በፍቅር ታርቆ አንድ ላይ ይኖራሉ። አንቺ ከመጣሽ በኋላ ነው ነገሩ እዚህ ደረጃ ላይ የደረሰ ማለት ነው። ገባሽ አይደለ? ውጪ ስትባይ ወጣው ብላ አንድ ቀን ቆይታ ትመጣለች። አንቺ መቼ ወጥተሽ ታውቂያለሽ? በሰው ህይወት ማለት ነው። አንቺ ከመጣሽ በኋላ ነው ነገሮቹ ሰፍቶ እዚህ ደረጃ ላይ የደረሰ። አንቺ አሁን አፍ ያለሽ እንዴ? በራስ ሲደርስ ነው አይደለ እንደዚህ የተቀጠልሽ። ሩታም ልክ እንዳንቺ ነበረች። አሁን ዛሬ አብደሽ እንደመጣሽ ሩታም በዛ ሰዓት እንደዛ ነበረች። አንቺ ያልተፋታች ባሏን ኩርፍቱ ድረስ ይዘሽ ገንዳ ውሃ ውስጥ ገብታችሁ ስትታጠቡ ነበራችሁ ሁለታችሁ፣ አብርሽም አንቺ። አታፍርም? ያልተፋታ ባል የሰውን ባል ይዘሽ በየሮም ይዘሽ አሻሸ ገዳይ ያልሽ አልነበርሽም እንዴ? አንቺ ምን አፍ ያለሽ? የሴት ስርዓት የለሽም አለች እኮ። አንቺ የሴት ስርዓት አለሽ እንዴ? ስርዓት ቢኖርሽ እኮ በሰው ባል ላይ አትመጭም ነበረ እንዴ? ልክ አለፍሽ እኮ። ሩታውን ከእንዳንቺ ተቃጠላ አልተናገረችም። እውነት ለመናገር አንቺ እኮ የሰው ባል ነው የቀማሽ ታውቂያለሽ። የራሷን ባል የሰውን ባል ቀምተሽ ደግሞ እንደዚህ ተቃጥለሽ መውራትሽ በጣም ሸም ነው። ሩታ ያንቺ ባል ብትወስደው ወይን ያንቺ ባል ብትቀማው ምን አይነት ስሜት እንደሚሰማሽ አየሽ። አንቺ የሰውን ነገር ነው የቀማሽ። ይራስን ካላደረግኳልሽ አንቺ ይወታለሽ እንደ ቀለበት አደረገ። ቀለበት እኮ እሱም አብርሽ ወዶ ፈቅዶ አይደለም ቀለበት ያደረገልሽ። እውነትና ወራ ከተባለ ማለት ነው በግፊት ነው ቀለበቱን ያደረገልሽ። እውነት ለአንቺ ፍቅር ቢኖሮ ማለት ነው አብርሽ ፍቅር ቢኖርሽ አንቺ ፍቅር ለአብርሽ በደንብ አለሽ። እሺ አብርሽ ለአንቺ እንኳን ፍቅር ቢኖር ወደ ፍቅር አይሄዱም ነበር። ገባሽ አይደለ? እንዴት አንቺ እንደዚህ ታስመስላለሽ? እንዴት እንደዚህ አክት መስራት ትችላለሽ? እንዴት ነው እንደዚህ
ማረግ ምትቺ እኔ እኮ አልችልም፣ እኔ እኮ በሰላም ታርቀናል ብዬ ነበረ ማስብሽ ምናምን። እንዴት ይሄ ሁሉ መስራት ቻልሽ? እንዴት ነው ይሄ ሁሉ ምትቺ? ኧረ እባክሽ አንቺ ለሩታ ተኝተሽ ታውቂያለሽ? አንድ ቀን ተኝተሽ ታውቂያለሽ? ሁሌ ስለ ሩታ መጥፎ ነገር ነው ሁሌ የምትናገሪ። አንድ ቀን ጥሩ ነገር ስትናገሪ ታውቂያለሽ? የምሬ ነው የምላችሁ። ሄርሜላ አንድ ቀን ለሩታ ጥሩ ነገር ስታወራ ሰምተን እናውቃለን? ሁሌ ስለ ሩታ መጥፎ ነገር፣ ስለ ሩታ ክፉ ነገር ነበረ የምታወራው። ሩታ ደግሞ እንደ ሰው ቢሆን ድሮ ነበረች የምትወርቆች ልጅ ማለት ነው። መቼም አትወርቅም፣ ሁሌ ወደፊት ነው። አብርሽ እንኳን ከሩታ እንኳን ባይሆን ህይወት ይቀጥላል። ገባሽ አይደለ? ለአንቺም እንደው ጥሩ ትምህርት ነው። አንቺ እንደማይፈልግሽ ለአንቺ ምንም ስሜት የለውም። ስሜት ቢኖርሽ ለአንቺ ስሜት ቢኖር ማለት ወደ ሌላ ሴት አይሄዱም ነበረ ሄርሜላ ማለት ነው። እንዶ በጣም ለአንቺም ጥቅም ነው። አንቺ አሁን አብርሽ ወደ አንቺ እንኳን ቢመለስ በእርግጠኝነት ትቀበላለች። አንቺ እኔ ለአንቺ አዝናለሁ። ከአብርሽ ጋር ምን ታክል እንኳን አብርሽ ሩታን አልፈልጉም ብሎ ወደ አንቺ እንኳን ቢመለስ እስኪ አንቺ ከአብርሽ ጋር ምን ታክል እንደምትቀጥይ እና ያለኝ ፈጣሪ ብቻ ጤና ይስጠን። ገባሽ አይደለ? የሰው ነገር ነው። በሰው ነገር ላይ ድርቅ አትበሉ ሴቶች ማለት ነው። ሄርሜላ ግን ተረጋጊ። የቀማሹ የሰው ባል ካለሰርኩም የምትይ የሰው ባል ነገር በሰው ባለ የምታለቅስ አንቺን አዩ። አረ በጣም ሼም ነው የምር። ተረጋጊ። ደግሞ ከሩታ ጋር እኩል ለማውራት አትሞክር። ስለ ክብር አታወሪ። አንቺ ምን ክብር አለሽ? ስለ ክብር የምታወሪ ማለት ነው። ክብር ትላለች። አንቺ የሴት ክብር አለሽ? የሴት ወግ አለሽ? አረ በጣም ሼም ነው። እንደዚህ ባታወሪ ጥሩ ነው። አንቺም እኮ ክብር የለሽም። ባለትዳር ወንድ ላይ ነው መተሽ ሰውነትሽን ራቆት ሆነሽ ገንዳ ውሃ ውስጥ የገባሽ ሴትዮ ነሽ። ገባሽ አይደለ? ያልተፋታ ወንድ ማለት ነው። በአንቺ ምክንያት እኮ ነው ሩታና አብርሽ የተፋቱ ማለት ነው። ታውቂያለሽ አይደለ? አንዳንድ ሰዎች ማለት ነው እውነት ማታወሩ አላቸው። ዩቲዩበሮች ማለት ትንሽ ዩቲዩበሮች ማለት ነው። እውነት አውሩ። ሄርሜላ ከመጣች በኋላ እኮ ነው ሩታ ከወለደች በኋላ ነው ፍቺ ያደረጉ። ከዛ በፊት ነው ሄርሜላ ሳትመጣ በፊት ነው የተለያዩ አትበሉ ማለት ነው። አልተለያዩም። በዛ ሰዓት ተጣሉ። በመሀላቸው ክፍተት ተፈጠረ። እቺ ክፍተቱን ተጠቅማ ገባች እንጂ ሩታና አብርሽ እዚህ ደረጃ ላይ አልደረሱም። ሄርሜላ ከመጣች በኋላ ነው ነገሮቹ። ሩታ ከወለደች በኋላ ነው ሩታና አብርሽ የተፋቱ ማለት ነው። እቺ አልወጣም ያለች እቺ እንጃ ምን እንደምልሽ አላውቅም። ሄርሜላ ማለት ነው። ግን ስለ ክብር አታወሪ ማለት ነው። አንቺ ምን ክብር አለሽ? አንቺም ክብር የለሽም። ምን ጉድነሽ? በራስሽ ሲመጣ እንዴት አየሽ አይደለ? ስሜቱ ምን አይነት አክል እንደሚጎዳ። አረ ኢፈሪ ትንሽ ሸም ነው ጌታ